ዋው! ይህንን መረጃ ማመን ትከብዳላችሁ። አሁኑኑ ሼር አድርጉ። አስትሮሎጂ ነኝ። እንኳን ወደ ጥንታዊ የኢትዮጵያ የከዋክብት ዕውቀት ኢትዮፒክ ኮዝሞ ክፍል 3 በደህና መጣችሁ። ዛሬ የምንመለከተው ርዕስ እጅግ ጥልቅ፣ ሚስጥራዊ እና በተለምዶ ከምንሰማው የሆሮስኮፕ ትንተና በዘለለ ሳይንሳዊ እና መንፈሳዊ መሰረት ያለውን አውደ ከዋክብት ወይም የዞዲያክ እና የሰማይ አካላት እንቅስቃሴን በኢትዮጵያ ሊቃውንት እይታ አካዳሚክ ፐርስፔክቲቭ ነው። ይህ ትምህርት የማስተር ክላስ ደረጃ ያለው ሲሆን የሰው ልጅ ከሰማይ አካላት ጋር ያለውን ቁርኝት ከታሪክ፣ ከስነ ከዋክብት አስትሮኖሚ እና ከስነ ልቦና አንጃር የምንፈትሽበት ነው። በጥንታዊ የኢትዮጵያ ስልጣኔ በተለይም በብራና መጽሐፍት ውስጥ እንደተገለጸው ሰማይ ዝም ብሎ ባዶ ቦታ አይደለም። ሰማይ ሰሌዳ ነው። ይህ ሰሌዳ በእግዚአብሔር የተጻፈ የጊዜ፣ የክስተት እና የዕጣ ፈንታ መርሃ ግብር ነው። ይህንን ሰሌዳ ለማንበብ የሚረዳን ቁልፍ ደግሞ አውደ ከዋክብት ይባላል። እንግዲህ ወደ ጥልቁ ምርምር እንገባ። መሰረታዊ ጽንሰ ሐሳብ፣ ማዛሮት እና የሰማይ መስኮቶች። በቅድሚያ መረዳት ያለብን ነገር ኢትዮጵያውያን ሊቃውንት ስለ ከዋክብት ሲያጠኑ ዋቢ የሚያደርጉት መጽሐፈ ሄኖክን ነው። ሄኖክ የሰማይ አካላትን እንቅስቃሴ የመዘገበ የመጀመሪያው የሰው ልጅ ነው ተብሎ ይታመናል። በዚህ መጽሐፍ ውስጥ ሳን እና ሙን የሚወጡባቸውና የሚገቡባቸው መስኮቶች gates or windows of heaven እንዳሉ ተገልጿል። እነዚህ መስኮቶች ዛሬ በዘመናዊው አስትሮሎጂ የምናውቃቸው የዞዲያክ ሳይንስ መሰረቶች ናቸው። በመጽሐፍ ቅዱስ ኢዮብ 38:32 ላይ ማዛሮት ተብሎ የተጠቀሰው ቃል የዞዲያክን ወይም የሰማይ ክቦችን እንቅስቃሴ ይወክላል። ጥንታዊ ኢትዮጵያውያን ይህንን እንቅስቃሴ እንደ እግዚአብሔር የጊዜ አቆጣጠር ሥርዓት ዲቫይን ክሎክወርክ አድርገው ይወስዱታል። በዚህ ሥርዓት ውስጥ ያሉት 12ቱ የዞዲያክ ምልክቶች የፀሐይ ጉዞ ማረፊያዎች ናቸው። 2 የፀሐይ ጉዞና 12ቱ የዞዲያክ ክፍሎች ትሮፒካል ዞዲያክ ኢን ኢትዮጵያን ቪው። በኢትዮጵያ የከዋክብት ጥናት ፀሐይ ሳን የአባቶች የንጉስና የማንነት ምልክት ስትሆን ጨረቃ ሙን ደግሞ የእናቶች የሕዝብ እና የስሜት ምልክት ናት። እነዚህ ሁለት ብርሃናት በ12ቱ የዞዲያክ ቤቶች ውስጥ ሲያልፉ በምድር ላይ ያለውን የአየር ሁኔታ፣ የሰዎች ባህሪ እና የአገርን ዕጣ ፈንታ ይወስናሉ። አሁን የእያንዳንዱን የዞዲያክ ክፍል ከኢትዮጵያ የዘመን አቆጣጠርና ፍልስፍና ጋር እያዛመድን በትሮፒካል ኔም ስንመልከት ኤሪስ ደራም እና የዘመን መለወጫ። በኢትዮጵያ የዘመን አቆጣጠር መስከረም ወር የአውደ ዓመት መጀመሪያ ነው። ይህም ከትሮፒካል ዞዲያክ ውስጥ ሰን ወደ ሊብራ ከምትገባበት ጊዜ ጋር ቢገጣጠምም በጥንታዊው የኢትዮጵያ አስትሮኖሚካል እይታ ግን ኤሪስ የመሪነትና የጅማሬ ምልክት ነው። ኤሪስ የእሳት ባህሪ ፋየር ኤሌመንት ያለው ሲሆን አዲስ ተስፋን፣ የፀሐይን ኃይልና የመሪነት መንፈስን ይወክላል። በጥንታዊው ትምህርት ይህ ወቅት ዘመነ ማቴዎስ ማርቆስ እየተባለ ከሚቀየረው ወንጌላውያን ሥርዓት ጋርም ይቆራኛል። ይህም የኃይልና የጉልበት መገለጫ ነው። በታውረስ ደቡል እና የግብርና ወቅት። ታውረስ የመሬት እርት ባህሪ ያለው። በኢትዮጵያ ማህበረሰብ ውስጥ ይህ ምልክት ከጥንካሬ ከግብርና እና ከሀብት ማፍራት ጋር ይያያዛል። ሰን በታውረስ ውስጥ ስትሆን ምድር ለመብቀል ዝግጁ ትሆናለች። ይህ ምልክት በኢትዮጵያ የከዋክብት ጥናት ውስጥ ተስተካካይነትንና ጽናትን ያመለክታል። ጄሚናይ the twins እና የንፋስ ኃይል። ጄሚናይ የንፋስ ኃይል ሲሆን የመገባባት እና የእውቀት ምልክት ነው። በጥንታዊው ብራና ይህ ወቅት የመረጃ ልውውጥ፣ የንግድና የጉዞ ወቅት ተብሎ ይታሰባል። መርኩሪ የተባለው ፕላኔት የዚህ ምልክት ገዢ ሲሆን በኢትዮጵያ ሊቃውንት ዘንድ ጸሐፊው ኮከብ ተብሎ ይጠራል። ካንሰር the crab እና የውሃ ወቅት። ወደ ክረምት መግቢያ ስንቃረብ የምናገኘው ካንሰር ነው። ይህ የውሃ ዋተር ባህሪ ያለው ሲሆን ከቤተሰብ ከእናት እና ከስሜት ጋር ይያያዛል። ሙን የዚህ ምልክት ገዢ ናት። በኢትዮጵያ ክረምት ሲገባ ወንዞች እንደሚሞሉ ሁሉ ሳን ወደ ካንሰር ስትገባ ስሜቶች ይሞላሉ፣ የቤተሰብ ትስስር ይጠነክራል። ሊዮ the lion እና የንጉሱ ዙፋን። ይህ ለኢትዮጵያ በጣም ልዩ የሆነ ምልክት ነው። ሊዮ የሳን መኖሪያ ነው። ኢትዮጵያ ሞአ አንበሳ the lion of Judah የምትለውን ምልክት ከዚህ የከዋክብት ጥበብ ጋር ልናያይዘው እንችላለን። ሳን ወደ ሊዮ ውስጥ ስትሆን ከፍተኛ ሙቀት፣ ግርማ ሞገስና ስልጣን ይንጸባረቃል። ይህ ወቅት የክረምቱ አጋማሽ ቢሆንም በመንፈሳዊው ዓለም የብርሃንና የድል ወቅት ነው። ቪርጎ the virgin እና የአበባ ወቅት። ቪርጎ የመከር የአበባ እና የንጽህና ምልክት ነው። በኢትዮጵያ መስከረም ሲጠባና አደይ አበባ ሲፈንዳ ይህ የቪርጎ ጉልበት መገለጫ ነው። መርኩሪ እዚህም ገዢ ነው። ይህ ምልክት ጥንቃቄን፣ ንጽህናን እና አገልግሎትን ያመለክታል። ሊብራ the scales እና ሚዛናዊነት። ቀንና ሌሊት እኩል የሚሆኑበት ወቅት።
ሊብራ የፍትህና ሚዛን ምልክት ነው። ቪነስ የዚህ ምልክት ገዢ ስትሆን ውበትንና ዲፕሎማሲን ታመጣለች። በጥንታዊው የኢትዮጵያ ፍትህ ስርዓት እውነትን መፈለግና ሚዛናዊ ፍርድ መስጠት ከዚህ የከዋክብት ጉልበት ጋር ይዛመዳል። ስኮርፒዮ ዘ ስኮርፒዮን እና የጥልቅ ምስጢር። ስኮርፒዮ የሞትና የትንሣኤ እንዲሁም የጥልቅ ምስጢር ምልክት ነው። ፕሉቶና ማርስ ገዢዎቹ ናቸው። በኢትዮጵያ ኦርቶዶክሳዊ ተዋሕዶ እምነት ውስጥ ያለው የጥልቅ ጾምና የንስሐ ወቅቶች ከዚህ የለውጥ ጉልበት ጋር ሊዛመዱ ይችላሉ። ነፍስን የማጥራት ሂደት ነው። ሳጂታሪየስ the archer እና የፍልስፍና ጉዞ። ሳጂታሪየስ የእሳት ምልክት ሲሆን የሩቅ ጉዞ፣ የከፍተኛ ትምህርትና የፍልስፍና ምልክት ነው። ጁፒተር የዚህ ምልክት ገዢ ነው። ኢትዮጵያውያን ሊቃውንት ቅኔ የሚቀኙበት፣ ጥልቅ ፍልስፍና የሚያፈልጉበት ጉልበት ከዚህ ይዛመዳል። ካፕሪኮርን the goat እና የስልጣን ተራራ። ካፕሪኮርን የመሬት ምልክት ሲሆን ሳተርን ይገዛዋል። ይህ ምልክት የሥርዓት፣ የሕግ እና የረጅም ጊዜ እቅድ ምልክት ነው። በጥንታዊት ኢትዮጵያ የመንግሥት አስተዳደርና የረጅም ጊዜ ግንባታዎች እንደ አክሱም ሐውልቶችና ላሊበላ ከዚህ የሳተርን ዲስፕሊንና ጠንካራ ጉልበት ጋር ይያያዛሉ። አኳሪየስ the water bearer እና የለውጥ ማዕበል። አኳሪየስ የንፋስ ምልክት ሲሆን የነጻነትና የለውጥ ምልክት ነው። ዩራነስና ሳተርን ይገዙታል። በኢትዮጵያ ታሪክ ውስጥ የሚከሰቱ ድንገተኛ ለውጦችና አብዮቶች ከዚህ የዩራነስ ጉልበት ጋር ይገናኛሉ። ማህበረሰባዊ ንቃተ ህሊናን ያመለክታል። ፓይሲስ the fish እና የመንፈሳዊነት ውቅያኖስ። የመጨረሻው ምልክት ፓይሲስ ነው። ኔፕቲዩንና ጁፒተር ይገዙታል። ይህ የውሃ ምልክት ሲሆን እጅግ መንፈሳዊ፣ ርኅሩህና ከቁስ አካል ዓለም የራቀ ነው። የኢትዮጵያ ገዳማዊ ሕይወትና ጸሎት ከዚህ የፓይሲስ የጠለቀ መንፈሳዊነት ጋር በቀጥታ ይዛመዳል። ሰባቱ የሰማይ አካላት the seven classical planets እና እንቅስቃሴያቸው። በጥንታዊው የኢትዮጵያ ዕውቀት እነዚህ 12 ምልክቶች ቤቶች ሲሆኑ በውስጣቸው የሚንቀሳቀሱት ፕላኔቶች ደግሞ ተጓዦች ናቸው። እነርሱም 1. ሰን ፀሐይ፣ የሕይወት ምንጭ መንፈስ። 2. ሙን ጨረቃ፣ የነፍስ መስታወት ስሜት። 3. መርኩሪ አጣርት፣ የመልእክትና የእውቀት አምላክ። 4. ቪነስ ዛህራ፣ የፍቅርና የውበት ፕላኔት። 5. ማርስ መሪህ፣ የጦርነትና የጉልበት ፕላኔት። 6. ጁፒተር መሽተሪ፣ የበረከትና የሰፋፊ ነገሮች ፕላኔት። 7. ሳተርን ዙሃል፣ የጊዜ የፈተናና የካርማ ፕላኔት። በተጨማሪም በዘመናዊው አስትሮሎጂ የተገኙት ዩራነስ፣ ኔፕቲዩን እና ፕሉቶ በኢትዮጵያ ምስጢራዊ እይታ ውስጥ የትውልድን ጄኔሬሽናል ለውጥ የሚያመላክቱ ሩቅ ከዋክብት ተብለው ይወሰዳሉ። 5. አካዳሚክ ትንታኔ the academic synthesis። ውድ ተማሪዎቼ ይህንን ማወቅ ለምን ይጠቅማል? ጥንታዊ ኢትዮጵያውያን ይህንን እውቀት ይጠቀሙ የነበረው ለማርት ሳይሆን ለጊዜ አጠቃቀም ታይም ማኔጅመንት እና ለስነ አመክሮ ካራክተር ካልቲቬሽን ነበር። አንድ ሰው ሲወለድ ሰን የት ነበረች፣ ሙን የት ነበረች የሚለው ጥያቄ ያ ሰው ወደዚህ ምድር ሲመጣ የተሸከመውን የኃይል ካርታ ኤነርጂ ማፕ ያሳያል። ለምሳሌ ሰን በኤሪስ እና ሙን በሊዮ የሆነ ሰው በተፈጥሮ መሪ፣ ደፋርና ግልጽ የመሆን ዕድሉ ሰፊ ነው። ይህንን ማወቅ ራሳችንን ለማሻሻል፣ ድክመታችንን ለመቀነስ እና ጥንካሬያችንን ለመጠቀም ይረዳናል። የኢትዮጵያ የከዋክብት ጥናት ከግብፅና ከባቢሎን ጋር ቢቀራረብም የራሱ የሆነ ባሕረ ሐሳብ ኮምፒውተስ ያለውና ከሃይማኖታዊ እሴቶች ጋር የተዋሃደ። ኮከቦች አያስገድዱም፣ ያዘናብላሉ። The stars impel, they do not compel። ይህ የአባቶቻችን ወርቃማ መርህ ነው። ፕላኔቶች ጉልበትን ይሰጣሉ፣ እኛ ግን ያንን ጉልበት በነፃ ፈቃዳችን እንመራዋለን። ዛሬ የተማርነው ስለ አውደ ከዋክብት አጠቃላይ እይታ ነው። በሚቀጥለው ክፍል እንዴት እያንዳንዱ ፕላኔት በግለሰብ ደረጃ በእናንተ ሕይወት ላይ ተጽዕኖ እንደሚያሳድር በዝርዝር እንመለከታለን። ይህ ሳይንስ ነው። ይህ ጥበብ ነው። ይህ የኢትዮጵያ ቅርስ ነው። በጥልቀት መማር ለምትፈልጉ ደግሞ ሀገራችን ላይ የተሸተውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍ መደበር ጃፋር ቡክስቶር ይገኛል። ሄዳችሁ አሁኑኑ ግዙ። ለተጨማሪ ጥልቅ ትምህርቶች የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ።